መልክ ነው በምን ቀርበው ነው ያናገር ምንም በድምጽ ነው በጣም ድክም ያለ ድምጽ ነው የሚያወራህ ማለት ነው እዛ ውስጥ ሆኖ ድክም ያለ ድምጽ ነው እኮ ሌላ የተደበቀ ሰውስ ቢሆን የሚያወራሽ ማን ያውቃል ቤት ውስጥ እኮ ነው እኛ ውጭ ሆነን ነው የኔ አባት ምናምን እያልክ ነው እየተደፋ እየተነሳ የምታወራው እኮ ዝም ብለህ መሰለህ እንዴ አይታመር እንዴ ይሄ አሁን በእኛ ዘመን ነው እንደዚህ የሚደረግ በ21ኛው መቶ ክፍለ ዘመን 3 ሰዓት ቆላለሁ ከዛ እንደገና ደግሞ 6 ሰዓት ቡና ቆላለሁ ለሊት 6 ሰዓት ቆላለሁ 9 ሰዓት ለሊት ቆላለሁ የ9 ሰዓቱን ቡና ጠጣለሁ ዲያብሎስ የሚለኝ አንተ አሁን ያንቺን ታሪክ ነው አየነገርሽኛል አሁን በዲዳሳ ያለብሶ እውነት እግዚአብሔርን እያመለከ ነው በደንብ ስለማቀው ጧት ቤተክርስቲያን ከሰዓት እንተኮ የጾለት መጽሐፍ ይዤ ነበር ዲያብሎስን እያመለኩት ከዛ በቃ እንደዛ ያልኩ የተወሰኑ ሰዎች አብረው የሚያቁኝ እኔ ጋር መምጣት ጀመሩ ለምኝልን አምላክሽን ማለት ጀመሩ የተወሰነ ሰው መምጣት ጀመረ ማለት ነው አንዱ ለሰው ነው 3 ሰው እየመጡ መለመን ጀመሩ የኔን ማለት ነው አምላኬ ብዬ ስለማመልከው ዲያብሎስን ከላይ ይሄ ነጭ ልብስ እንደዚህ አርጎ እንትን ያለበት አለ አይደል እንዲህ አርጎ እንትን ያለው ጌታችን ኢየሱስ ክርስቶስ ከላይ ይወርዳል ልጄ ይለኛል ሌላ አምላክ የለሽም አምላክሽ እኔ ብቻ ነኝ አመቤቴን ስላድኑ እዚህ ጋር ይገኝ ነው ደረቴ ላይ በጣም ስለሚያስቸግረኝ ደረቴ ተራገን ዘንዶ መጥታለ ለሊት ስትለምኝ በመንደነ ለምኝው መጽሐፍ አለው መጽሐፍ የለም ምለምነው ቡና ይፈላል እሺ ጫት ገዛለሁ ያው ዲያብሎስ ሲጎተት ያንተን ቤተሰብ ስም ነው የሚጠራልህ እሺ የሞተውን ሰው ማለት ነው እኔ ማንን ፈልገሽ ነው ስትል አባቴን ፈልጌ ነው አልኩ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ እዚህ ቦታ ብለህ ትሄዳለህ አብረህ ትሄዳለህ ከዛ ሲሄድ እዛም ሰው አለ እሷ ናት መጀመሪያ ማንነሙት አናጋሪም አብራኝ ሄደችው አሳየች እና ማንን ፈልገሽ ነው ስትባል ያው ከውስጥ ዲያብሎስ አለ ቤት ውስጥ አንድ ቤት ውስጥ ነው ከዛ ሴት ናት ሴት ሰው ሰልፍ ነው እና ቤተሰብህን ይጠራልሃል ያው ዲያብሎስ ሲጎተት ያንተን ቤተሰብ ስም ነው የሚጠራልህ እሺ የሞተውን ሰው ማለት ነው እኔ ማንን ፈልገሽ ነው ስትል አባቴን ፈልጌ ነው አልኩ ከዛ አባትሽ ነኝ ብሎ ቀረበ ማለት ነው ከሞተበት ማለት ነው እሺ አባትሽ ነኝ እንዴት ነው ያንተ ከራማ ምንድነው እና እኔ ያልስተካከለልኝ ብሏል ምናምን ተልኬ ነው የመጣሁት ምናምን አልኩት አባቴን ስጠይቀው ማለት ነው ግን ዲያብሎስ ነው የሚያናገረኝ እኮ አሁን ላይ ሳስበው ነው ማለት አባቴ እንዴት ነው ከሞተበት መጥቶ እኔን ሊያናገር የሚችለው አሁን ላይ ሳስበው ከዛ አባቴ እኔ ነኝ ልጅህ ነኝ ምናምን በያናገርኩት ልጅ አለኝ እኔ ከራማ አላቅም አለ ዝም ብሎ ድሮ እንትን ሲሉ ያቃለው እንጂ ይሄን አርጊ አላለሽም እኔ ከራማ ምን እንደው አላቅም እኔ አላስኩትም አለኝ ይሳደብ ነበር አባቴ ገብቷል ጠንቋይ ለራሱ ማያቅም ይያለ የሚሳደብ አባት ነው ያለኝ ጠንቋይ ቤስል ጠንቋይ ለራሱ ማያቅም እንኳን ለኝ ይያለ ክፍለ ሀገር ሲሳደብ ነው ማቀው አባቴን ማለት ነው እና አያምንም በጠንቋይ አያምንም አንተ እየተሳደብኩና መስሉት አረ ጠንቋይ ለራሱ ማያቅም እንኳን ለኝ ነው ሲል ነው ማቀው ኒዳይ ሲደግም ነው አባቴን ማቀው ጾለ ሲጸልይ ሰኔ ጎለጎታ ሲደግም ላም ሰው ሲታመም እሷን ሲደግም ነው አባቴን ማቀው በዚህ ነው ማቀው ከዛ እንግዲህ እንዳልሽ አድርጊ ልጅ እኔ እንዲህ አይነት ነገር አልያስኩትም ማለት ግን አባቱ ያመልክ እንደነበር አሁን ደርሸበታለሁ እንዲ ጥብቅ ያለ ነገር ሳይሆን ያባቴ አባት ማለት ነው እኔ አላስኩትም ልጅ ምናምን አለኝ ግን ለማንኛውም እንዳልሽ አድርጊ አለኝ ከዛ በኋላ ምን ማስጠራት ጀመርኩኝ የእናቴን አያት አስጠራው በዛው ጊዜ ነው ወይስ ድጋሚ ሄርሽ በቃ ያኔ እንደዛ አለኝና መጣው ድጋሚ ሌላ ቤተሰብ ማስጠራት አስችልም ደሞ ሌላ ጊዜ ተመልሼ ሄርኩኝ ሌላ ብዙ ቦታ ስላለ እንዳማራጭ ከሌ ጎበዝ ነው ይያልከ እንደምትሄደው አላለ ሄርኩኝ አሁንም ሌላ ቦታ ያ ግን የሙታና ጋር የተባለበት ቦታ እንደሄርሽ አባትሽን ሲያቀርብልሽ አባትሽን በምን አየሻቸው በድምጽ ነው በመልክ ነው በምን ቀርበው ነው ያናገር በድምጽ ነው በጣም ድክም ያለ ድምጽ ነው የሚያወራህ ማለት ነው እዛው ውስጥ ነው ድክም ያለ ድምጽ ነው እኮ ሌላ የተደበቀ ሰውስ ቢሆን የሚያወራ ማን ያውቃል ቤት ውስጥ እኮ ነው እኛ ውጭ ሆነን ነው
የኔ አባት ምናምን እያልክ ነው እየተደፋ እየተነሳ የምታወራው እኮ ዝም ብለህ መሰለህ እንዴ? አይታመር እንዴ? ይሄ አሁን በእኛ ዘመን ነው እንደዚህ የሚደረግ? በ21ኛው መቶ ክፍለ ዘመን ታሪክ ነው እየነገርሽኛል። አሁንም በኔዳሳ ያለ እኮ ሪያሊቲ በደንብ ስለማውቀው ጠዋት ቤተክርስቲያን ከሰዓት እንትን እኮ እና ከዛ ሌላ ቦታ ደግሞ ሄድኩኝና አያቴን አስጠራው። እንደዚህ ሙት አናጋሪ ማለት ነው። አያቴን አስጠራው። ልጅ የከራማዬን ያዣለችኝ። ከዛ እነሱ በደንብ ያመልኩ ነበር ለካ። እሺ የእናቴ አያቶቿ ማለት ነው። በጣም ነው የሚያመልኩት። በጣም ከራማዬን ያዥ እንግዲህ ወደ አንቺ መጥቷል አለች። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ሊያበላሽ ሊያጠጣሽ መጥቷል አለች። መረቀችልኝ ምናምን በቃ ቁጭ ብለሽ ለምኝ እንግዲህ ተባልኩኝ። እሺ አረዱ ዛሬ እሺ ቁጭ ብለሽ ሊያበላሽ ሊያጠጣሽ ታሰሪ ማለት ነው። ሊያበላሽ ሊያጠጣሽ መጥቷል ከራማዬን ያሽ ተባልኩኝ። እሺ አልኩ። በስመ አብ ታድለሽ ምናምን አሉኝ። ታጎራለህ እዛው ላይ ሆነ ይጠራዋል መንፈሱን ከላይ ላይ ያለው ማለት ነው። በጣም መረቁት ምናምን አብላት አጠጣት እንግዲህ ከዚህ በኋላ እንዳታንገላታት ምናምን አለ። እዛው ውስጥ ቤት አብላት አጠጣት እንግዲህ እንዳታንገላታት ከዚህ በኋላ ምናምን ተባለ። ተመረቀ። እሺ አልኩኝ። መጣሁ። ከዛ በኋላ መጣሁኝ። ከዛ በቃ አሁን ቁጭ ብለሽ መለመን አለብሽ እንግዲህ ወደ ሰው ቤት ቁጭ ብላ አብላት እንግዲህ እዛም ተመረቀልኝ እዛም ተመረቀልኝ። ቁጭ ብሎ እንዲፈርድ በቃ አብላት ማለት ቁጭ ላይ እየፈረድክ አብላት ማለት ነው። የሰው ገንዘብ እያመጣ አብላት ማለት ነው። ከዛ ተመረቀልኝ መጣሁ። በዛ ማካል የኔ ስራ መዘጋጋት ጀመረ። የኮንዶሚኒየም ብር ያመጣሁት 5 10 10 ሺህ ሰጡኛል፣ 5 ሺህ ሰጡኛል፣ ምን ይሉኛል። በቃ አለቀ ብሬ ማለት ነው። ሱቄ ሁሉ ተዘጋጋ። እንትን በግዮ ስርኩ ሰጣለው ምን እላለው። ሱቁ አይጥባይጥ ሆነ። በቃ ባልትና ቤቱ በሙሉ ለነገር አልችልም። ድብድብ ነው በቃ ቤት ውስጥ ሱቁ በሙሉ በቃ ዘጋጋሁት። ሁሉንም ነገር ተዘጋ። በቃ ስራዬ በሙሉ ተዘጋ። አቤት ቁጭ አልኩኝ። ቤት ቁጭ ብዬ ያንኑ የመጣውን ጸጉር ቤት ነበረችኝና የሷን ከወንድሜ ጋር ወንድሜ በነገራችን ላይ አንድ ወንድሜ አብሮኝ ነው የሚዞረው ጠንቋይ ቤት ይሁሉ ሲሆን ማለት ነው አብረን ነው። አንድ ወንድሜ ግን አላምንም እኔ ጋር ስለነበረ ማምለክ ስጀምር ከግቢ ወጣ። አንቺ ጋር አልኖርም ብሎ ማለት ነው። እንዲህ አይነት ነገር የምታመልኪ ከሆነ ብሎ ከግቢ ወጣ። ጸጉር ቤቱን ግን ይሰራልኛል። ለሁለት ነው የምንካፈለው። ያችን ብር እያመጣው ያው እኔ ለጠንቋይ ቤት ነው የማውለው ዙሮ ዙሮ። እዛ ደግሞ የግቢ 5ቱ ክላስ አለ። እሱንም እዛው ነው የማውለው። 10500 ብር ከፍላለሁ። ከዛ የመጣውን እየቀላቀልኩኝ ከዛ እቤት ቁጭ እየመለመን ጀመርኩኝ። የቅዱስ ሚካኤል በተለይ ያልዞርኩበት የጥንቁልና ቁጭ ብለን 4 ቀን 5 ቀን እዛው ስንለምን በቃ ቤተክርስቲያን ገዳም ሄደህ እንደምትለምነው ማለት ነው። በቃ 5 ቀን ቁጭ ብለን ለምነን ያልኩበት በቃ ውጣ ወራዱ ልነግርህ አልችልም። ገዳም በህይወቴም እንደዛው ወጥቼ ይጃላቅ እምነቱ በጣም ከባድ። ዞርኩ የመጨረሻ በቃ ገንዘቤን ሁሉ ጨረስኩልሃለሁ። ገንዘቤን ጨረስኩ። ያው ቁጭ ብለህ ፍረር ተብሎ የለ እንግዲህ ከላይ ላይ ከዛ ቁጭ አለ። የተወሰነ ሰዎች አብረውኝ ሲሄዱ ነበር። ቤቴ መጣች። እሺ በዛ መካከል ባለቤቴ አልነግረውም። ሲሄድ ደግሞ ገዳም ሄድኩ። ዘብር ገብርኤል ሄድኩ እያልኩ ነው የሚሄዱ። እሺ የት ነሽ? ገዳም ሄድኩ። የት ሄድሽ? ዘብር ገብርኤል ሂጄ አላቆም እኮ ዘብር ገብርኤል ሲሉ ሰምቼ ነው ይኬዳል ሲሉ ሰምቼ ነው እንጂ ታሪኩንም እንዴት እንደሆነ ምናምን አላውቀውም። እሺ በቃ ይለኛል። ገዳም ከሆነም እሺ ያው ሁለት ቤት ስለምንኖር እዚህኛው ቤት አደርኩ እለዋለሁ። እኔ ጠንቋይ ቤት እጅ አድሬ እዚህኛው ቤት አድሬ ነው እለዋለሁ።
ከዛ መጨረሻ ላይ ግን ይኸውልህ ያሙታና ጋር የሚባለው እሱን ሰውዬ እንዳታስደርሻለኝ ባሌም ማለት ነው። እሺ እሱን ካስደረሽ ከራማሽ ይገልሻል ከሱ ሰውዬ ጋር ተለያያለኝ። እሺ እንዴት ስል እኔ ላይ ያለው ደግሞ አሳምነዋለሁ ይለኛል። እቤት ሲነሳ አሳምነዋለሁ ታያለሽ ይለኛል። እዛ ደግሞ ሙታና ጋር ሲሄድ ደግሞ ከሱ ሰውዬ ራቂ ነው የምባለው። ታይ ሊገልሽ ነው እባላለሁ። ግራ ተጋባኝ። የቅዱስ ዮሐንስ በዓል ነበርና በቃ ቤት ሂጄ እህቱ ከውጭ መጣ በቃ እንትን ብላ በዓልና ከብር ብዙ ጊዜ ሰፊ ስለሆነ ልጆቹ መዚ ስላለው አስኮ ካለው ቤቴ ነው የምናከብረው ማለት ነው። በዓል የምናከብረው እና እዛ እንትን ሊል እሱ እያዘጋጀሽ ነው ምናምን ብሎ በግ ምናምን እንትን ሊል ከዛ ድውል አረኩኝ። ሁለተኛ ወደኔ እንዳትመጣ አልኩት በበዓሉ ማለት ነው። ልክ እንደ ዛሬ እንደዋዜመው ቤት ሄድኩኝና በቃ እህቱ ወደ ጎንደር ከውጭ መጣ ሄደች እሷ። ከዛ ደወልኩኝና እንዳትመጣሽ ወደኔ በዓል እኔ ጋር አትውልም አልኩት። ለምን አለ በቃ ነግሬያለሁ ማየት አልፈልግም አልኩት። ደነገጠ። ግን ተወጂዋለሽ ከውስጥሽ አይደለም በቃ በይ ስለተባልሽ ነው። በይ ስለተባልኩኝ ነው። እኔ እሱን ወደዋለሁ እኮ ወደ ራሴ ስመለስ እንዴት ሊሆን ይችላል እላለሁ። ያ ልጆች አባት ሞቱ እንደገና ደግሞ ይቺ ልጅ እንዴት ነው ያላባት ማሳደገው? ምን ማለት ነው? ከራሴ ጋር ብቻ እንትን አለ አይደለ? እንዴት ነው ግን ይገልሻልም ስለተባልኩኝ ደግሞ እንዴት ላድርገው? ከዛ ሳመልክ ስለሙል ታውቃለህ እጣን ምናምን ሲሄድ አራ ግን ይሄ እንዱ ልብስሽ እኮ ምናምን ይሸታል ይለኛል። ገብቷት ሲሄድ ወደዛ ማለት ነው የሆነ እጣን ነው የምትሸጪው በቃ የድሮ ግን አይደለሽም ምንድነው ምናምን ይለኛል ማለት ነው። ነገር ይሄ ምን ይሆናል ደግሞ ምናምን ወይ ቤት ቡና ሳፈላ ነው ምናምን እለዋለሁ። ከዛ መጨረሻ ላይ ግን እንዳትመጣ አልኩት። በቃ ደነገጠ። ያው ራሱን ትንሽ በጣም ነው የሚወደኝ ደግሞ እሱ በጣም እንዴት እንደዚህ ሊሆን ይችላል ምናምን ብሎ በዓል እዛው ቤቱ አለ። በአጋጣሚ እናቴ መታ ነበር። እናቴ አልኳት። ከዛ ቁጭ ብዬ ማምለክ ምናምን ጀምር ይሄ ነገር ምንድነው ምን እንደዚህ እንዴ መልኩሳለች እናቴ። በነገራችን ልክ አባቴ እንደሞተች እሷ መለኮሰች ማለት ነው። ከዛ እናቴ እንዲህ አይነት ነገር የሚመለካላችሁ እንዴ ምናምን ስላት ረስታው የነበረውን አውልቻለች። በአያቶቻችን አያቶች በጣም ነው የሚመለከው። በጣም 7 ዶሮ በየአይነቱ እየታረደለት ስንት በግ ስንት ነገር ጫት እየመጣ እዛ የጫቱን ቦታ ነገረችኝ። ቅዱስ ሚካኤል ቤተክርስቲያን አለና ከሱ ጎን አለ ጫት ራሱ ይበቀል አለች። እና አያቴ በጣም ስታመልከው ነው። አባቴ እንደውም ያርድ ነበረ በግ ለዛ ለዳቢሎሱ አራጅ እሱ ነበር አለች። የአንቺ አባት ነው ወይስ አባቷ? የእናትሽ አባት ማለት ነው። ለእናቱ አራጅ እሱ ነበረ እና በጣም እናመልክ ነበር አለች። እና እኔ ደግሞ ከልጅነቴ እንደውም ለክፊያታለሁ በቁንጫዋ ነው የገባው እያለ እኔ ላይ እንደውም እንዳለ ይናገር ነበር። እና ግን መጨረሻ ላይ የሆነ በጣም በመጥፎ ሁኔታ ነው የገደላቸው ስትነግረኝ። እና በላይነሽ ገላይቱ ምትባላለች እኔ ማቃቸውም ከላያቸው ለቤታችን ሲመጡ ያጎራሉ። ልክ ድንገት ሊጠይቁን ከመጡ ቡና ይቆላልኝልና ይነሳል። ልጅን ሁኜ ማለት ነው ይነሳል ያጎራሉ። የኔ አባት ምናምን በቃ እንደ ደስታ ነው ገብቷል አይደል? እንትን ሲባል ጉሪ ምናምን ሲሆን እንደ ደስታ ነው። ቡና ይቆላለታል 2-3 ጊዜ ምናምን ከዛ ተናግሮ ምናምን መርቆ ስፍት ምናምን ብሎ ይመለሳል። እና አለ ምናምን አለች። ለዛ ነው እንግዲህ አሁን እንግዲህ በቃ እኔ ተደሰቱ ገብቷል። በቃ እንዴ አምላክ ሲባል በቃ በስማ የተለየ ሰው መሰልኩ ለራሴ ማለት ነው። ይሄን መቀበል ማለት የተለየው ፍጥሩ አርጌ ነው ራሴን ከዛ በኋላ እንትን ያልኩት። ልክ እግዚአብሔር ታዛዥ አርጌ ነው። እግዚአብሔር በማያውቀው በእውነት ዲያብሎስ እንደሆነ አሁን ነው የገባኝ። ከፈተናዬ በኋላ ነው ያወቅኩት። ያኔ እግዚአብሔር ታዛዥ በቃ ልክ እንደ እግዚአብሔር መጣራው ነበር የሚመስለኝ ለኔ ነው የምልህ። ከዛ በኋላ በቃ ቁጭ አልኩኝ መለመን ጀመርኩኝ። ስትለምኝ በምንድን ነው የምንለምኘው? መጽሐፍ አለው? መጽሐፍ የለም። የምለምነው ቡና ይፈላል። እሺ ጫት ገዛለሁ። እሺ ብርቱካን ይቀርባል፣ ፈንዲሻ፣ ከብሬ
እጣን የተለያየ ከውጭ የሚመጡ እጣኖች አሉ መርካቶ የሚገዙ በጣም በውድ ነው የሚገዛቸው። በአንድ ጊዜ እጄ 2000 ብር ምናምን ነው ገዛች የመጣው። ይሄ ሰንደል ሙሉ ሰንደል ፓኮ አለ እሱን ነው የምገዛው። እጄ 2000 ምናምን ገዝቼ እመጣለሁ። ጫት ደግሞ 500 ምናምን በአንድ ጎን አቀርባለሁ። ስኒ ነጭ ነው ነገርኩ። ከዚህ እስከዚህ ድረስ ስኒው እንትን ይባላል ማለት ነው። ረከቦት አለኝ ሞሰብ ምናምን የሌለ ነገር የለም። ከዛው ደግሞ እንደገና ደግሞ እመቤቴ ስልም አለች ስላዶንም አለኝ። አንድ ክፍል ለብቻው ሰጥቼ እያመለኩበት ነው። 2 መኝታ ቤት ነበርና ትልቁ ቤት አንዱ መኝታ ቤቴ ነው፣ አንዱ ደግሞ እንትን ነው ማምለኪያ ቤት አረኩት። እዛ ውስጥ ነው ማመልከው። ከዛ እና ሁሉም ቁርስ በቃ እንደዚህ ነው የሚደረደርለት። ዳቦ ለብቻ፣ ፈንዲሻ ለብቻ፣ ቆሎ ለብቻ፣ ብርቱካኑ ለብቻ፣ ሎሚ ለብቻ፣ እጣኑ እንዲህ ተደርድሮ ስትገባ እኔ መሀል ላይ ነኝ በቃ ሳሩ እንደዚህ ሳር በቃ ለነገር አልቻለም። ንግስት ነሽ እንዴ? ንግስት ነኝ፣ የሱ ንግስት ነኝ። ያንን ያቀራረብሽው ማን ነው የሚበላው? ጫቱን ማን ነው የሚቀመው? ራሳችን ነን እንጂ የምንቀመው እኛ ነን። እሱ ነው ላይ ሆኖ የሚበላ። ቁርስ በቃ አትበላም እኮ አንተ ወደ ጫት ነው የምትገባው። ግን ቁርሱ የግድ ማየት አለበት። ቡና መጀመሪያ ለሱ ነው ቁርሱን። ከዛ ከላይ ላይ እንትንትልና ወደ መሬቱ ወደ ስኒው ታፈሳለህ። አረቂም እዛው ላይ ድፍት ታረጋለህ። ቡና አንተ ሳትቀምስ መጀመሪያ ለሱ ታቀምሳለህ። ወደ መሬቱ ጠብ ታረጋለህ በስኒ ማለት ነው። እንደዛ ታረጋ አትቀምስም አንተ። ቁርስም ዳቦ ምንም ይሁን መጀመሪያ ለሱ ነው የምታቀርበው። ትመርቃለህ። እግዚአብሔርን እንጠራለሁ ብዬሃለሁ። መድኃኔዓለምን ያለሙን ንጉስ እጠራለሁ። ከዛ ድንግል ማርያምን እጠራለሁ። ከዛ ቅዱስ ሚካኤል ቅዱስ ገብርኤልን እጠራለሁ። ከዛ በኋላ እጠራቸው እነሱን ደግሞ እጠራለሁ። ለምሳሌ ምን ብለሽ ምጠር? ጠቋር፣ ወሰንጋላ፣ ዳልሞቲ፣ እናቴ ተኮላሽ ምናምን ብዬ በቃ ዳቢሎሶችን እጠራለሁ። ላይ ያሉትም ማለት እጠራለሁ። በቃ ከዛ በኋላ ይሄን ነገር ባርክልኝ፣ ቀድስልኝ መድኃኔዓለም በስምህ ያቀረብኩትን ባርክልኝ ምናምን ብዬ ቁርሱን እንትናለሁ። ቡናዬን ቀዳለሁ። ማለት አቦል እንደጠጣው ከዛ ወደ ጫት ይጀምራለሁ። ጫት ለነገራችን በጣም በጣም ትንሽ ቆየና ሲጋራ ማስጀመረኝ። ሲጋራ ደግሞ ዝም ብሎ ሲጋራ እንዳይመስል ይሄ ውዱ ኒያላ የሚባላል የአፕል እሱን ባለቤቴም እንግዲህ ከኔ ጋር ቆሟል። በል ግቢ ያላስገባውም ልጅቷን አንዳንድ ጊዜ ከብር ላይ ይወስዳል እና ከቤቱ ቢላ ቤት ነውና ከላይ ፎቅ በጎሮ ያለ እንዳከፍቱለት በር ስለምላቸው በላይ ይወጣና ያያል። ግቢ ይዞራል። በቃ ምንድነው ምናምን እንደዋወላለን። ይደውልልኛል። ሲደውል እሰድበዋለሁ። እንዳትመጣ ከህይወቴ ሁለተኛ እንዳትገባለዋለሁ። ግን ምን ሆነሽ ነው አንቺ? ወይም ደግሞ ደስ ሲለኝ ደግሞ እኔ መስሪያ ቤት ተቀመጥበት ድውል አረጋና ስድብ አረጋዋለሁ። ሁለተኛ ህይወቴን እንዳታይ ምናምን እለዋለሁ። እሺ ምናምን ይልና ይዘጋል። ከዛ በቃ እንደዛ እያልኩ የተወሰኑ ሰዎች አብረው የሚያቁኝ እኔ ጋር መምጣት ጀመሩ። ለምኝልን አምላክሽን ማለት ጀመሩ። የተወሰነ ሰው መምጣት ጀመረ ማለት ነው። አንዱ ለሶስት ነው 3 ሰው እየመጡ መለመን ጀመሩ የኔን ማለት ነው። ከዛ በኋላ ሱቄ ሁሉ ተዘጋግቷል ብያለሁ። እኔ እንግዲህ ቤት ቁጭ ብያለሁ። ያቺ ፀጉር ቤት ናት ያለችኝ። መጨረሻ ላይ ወንድሜ በቃ አይ እንግዲህ ሱቁን ከፈለክሽ ፀጉር ቤቱን እንትን በይ ወይ ልግዛሽ አልሰራልሽም አለኝ። ግዛው አልኩት። ከዛ 15000 ብር ሰጠኝና ያው ፀጉር ቤቱን ለራሱ አረገው ማለት ነው። ከዛ በኋላ ባዶዬን ቀረው። በል ሁሉም ነገር አለቀ። ከዛ ቃዬን መሸጥ ጀመርኩ። እነዛን ሰዎች ደግሞ በህልሜ መጥፎ ነገር አሳየኝ። ግን የመብርሃን ስራ ነው ብዬ ነው የማስበው። እኔ ገብቷል። እኔን እንትን ለማለት ለማዳን ስለፈለገች እነዛ እኔ ልፈርድላቸው የሚመጡ ሰዎች በቃ ስልክ ሲደውሉኝ አላነሳም። እንዳትመጡ ማለት ጀመርኩኝ ማለት ነው። ቁጭ ብዬ ብቻ የመለመን ጀመርኩኝ። እንደዛ እያልኩኝ ሁሉም ነገር አለቀ። ዘመዶቼ ሁሉም ከኔ ራቁ። ያኔ ሲሆን አብሮኝ ጠንቋይ ቤት የሚዞረው ወንድሜ ያልኩ አለ ትዳር ይዟል። እሱም ለብቻው ወጣ። ለብቻው ራሱ ማምለክ ጀመረ። እሱም የእናት ያባት አምላክ ማለት ጀመረ። ከዛ በኋላ በቃ ገንዘቤ ሁሉ አለቀ። ምን ማድረግ ጀመርኩኝ? በቃ መሸጥ ጀመርኩ። ያኔ እንጀራ ሳስረክብበት የነበረው በርሚል ሶፋዬን ሸጥኩኝ። የመጀመሪያ የሸጥኩት ፍሪጄን ነው። ልጆችን ምን ላብላ ፍሪጅ ሸጥኩኝ። እሱ ቁጭ በይ ሰጥሻለሁ ነው የሚለኝ ገብቷል። ከዛ በኋላ ፍሪጅ ሸጥኩኝ። ደገምኩኝና ትልቅ ጠረጴዛ አለኝ ሸጥኩኝ። እሱ
ደገምኩኝ ሶፋ ሸጥኩኝ፣ ደገምኩኝ ቁም ሳጥን ሸጥኩኝ። ከዛ ልብሴን ደግሞ አልጋዬን ሸጥኩኝ። በማዳበሪያ ያርኩት ልብሱ በሙሉ እቃችን አለቀ። ቤቱ ባዶ ቀረ። ያ ትልቅ ቤቱ ባዶ ቀረ። ምን በቃ ግራ ገባኝ። የሸጥኩ ነው ማበላቸው ልጆች በጎን ያንን ቡና ማፈላበትም የሸጥኩ ነው። ገንዘቤን ጨረስኩኝ። በቃ አለቀ ሁሉም ነገር። በርሚል ትላለ ማንደጃ አልቀረኝም ስሸጥ ማለት ነው። ሸጬ ጨረስኩኝ። መጨረሻ ላይ ጁስ የሆነ እንትን ባልትና ማዘጋጅበት ማሽን ነበረኝ፣ የሚጥሚጣ መፍጫ፣ እሱም ተሸጠ። ከዛ የጁስ መፍጫ ነበረኝ መጨረሻ እንትን ሲለኝ የጁስ መፍጫ ናት። እሷን 700 ብር ነው ምናምን ሽጬ የኔ በር ሲከፈት ኪዳነ ምሕረትና ቅዱስ ገብርኤል ነው። ልክ ትልቅ ቤት ነው። ክፍት ሲል ኪዳነ ምሕረት ናት ቤተክርስቲያኗ ማለት ነው። ከዛ ጧት ይኸውልህ ቡና መጠጣት አለብሽ ይለኛል። ኪዳን እቆማለሁ እኮ 10 ሰዓት ሌሊት አልተኛም። የግድ ስንት ሰዓት መሰለ? 12 ሰዓት ማታ ቡና ማፍላት ጀምራለሁ። 12 ሰዓት ፈላ፣ 3 ሰዓት ደግሞ ቡና ይቆላል ማታ ማለት ነው። 3 ሰዓት ቡና ትቆላለህ። ሌሊት ጫ ጥቅም የለ። 3 ሰዓት ቆላለሁ። ከዛ እንደገና ደግሞ ስንት ሰዓት? 6 ሰዓት ቡና ቆላለሁ ሌሊት 6 ሰዓት ቆላለሁ። 9 ሰዓት ሌሊት ቆላለሁ። የ9 ሰዓቱን ቡና ጠጣለሁ። ዲያብሎስ የሚለኝ ገብተሽ ቡናሽን ጠጥተሽ ሰንደልሽን አጫጭሰሽ ሂጂ ነው የሚለኝ። ቡናዬን ጠጣለሁ፣ ሰንደሌ ምናምን ትናለሁ፣ ኪዳን እቆማለሁ፣ ኪዳነ ምሕረት እገባለሁ። ከራሴ ጋር ውዝግብ ጀመርኩኝ። እሱ ሌሊት እንደዛ ስለሚለኝ ማለት ነው። ኪዳን ላይ ቁሜ ውዝግብ ውስጥ እገባለሁ። እንዴት ነው ቡና ተጠጥቶ የሚገባው? ኪዳን ላይ እንዴት ይቆማል? ግራ ገባኝ። ከራሴ ጋር በቃ እንደዛ እያልኩ ኪዳን እቆማለሁ። ግን ከዛ ሁሉም ነገር ካለቀ በኋላ እመቤት ያልኳት እነዚህ ልጆች እንዴት ላርጋቸው አልኳት። እነዚህ አሁን የሞት ልጆች ገንዘብ ሁሉ አለቀ፣ ሁሉም አለቀ፣ ኮንዶሚኒየም ብር ሁሉ አለቀ። እሺ አሁን አስፓልት ላይ ልታወጫቸው ነው አልኳት። እለምናለሁ ግን መድኃኒዓለም ስለማላቅ መድኃኒዓለም ይሄ አንተ ራቆትክን ነው ሰው ሲወለድ የተወለደው። እባክህ ስጠኝ እነዚህ ልጆች ምን ሊብሉ ከዚህ አስፓልት ላይ ላወጣቸው ነው። ያኔ ደግሞ ኮሮና ነበር። አስፓልት ላይ ሊወጡ ነው። ግራ ገባኝ። ከዛ ኪዳነ ምሕረት ሄድኩኝና እንደዚህ አብይ ጾም ነበርና እስከ 6 ሰዓት እየጾምኩኝ 6 ሰዓት ላይ ነበር ማምለክ የምጀምረው። መጾም ጀመርኩኝ። ከዛ እንዲቀን አልኩኝና ቤተክርስቲያን ሰኞ ቀን ነው እንደዚህ ቆሜ ኪዳነ ምሕረት አልኳት፣ እባክሽ ለልጆቼ የሚበላ ነገር ስጪልኝ፣ እኔ እስከ 9 ሰዓት ልጾም ስለት ይሁንብኝ አልኳት። ሮብ ቀን ነበረሽ ኪዳነ ምሕረት፣ እኔ ሰኞ ቀን ነው እንደዛ አምላት። ስለቴን ተሳልኩኝና ገባሁ ቤቴ። ገብቼ ቡናዬን አፈላሁ። ከዛ ሮብ አሁንም ጾሜ ቡና አፍልቼ 10 ሰዓት ላይ ነው ሻማዬን አብርቼም 10 ሰዓት 400 ብር ናት የቀረች። ሁሉ መቃ ያልቆ በፍጹም ቤቱ ባዶ ነው። በጣም ያስፈራሃል። ልብሴ በማዳበሪያ ነው ምኑ በቃ ፍራሽ ብቻ እንዲዘርግተን በቃ ይሄ ሱማሌ እንትን ነው የሚመስለው። እና ልጆቼ እናቴ ይለኛል ወንዱ ልጅ ግን እንደው ይሄ ነገር መቼ ነው የሚስተካከልልሽ? እኛ እኮ ባዶአችን ቀረን። እና ሲደውሉለት ስልክ ደግሞ አረ ደሳለኝ አንተ ባዶ ቤት ነው እንዴ ያላችሁ? ቤቱ እኮ ግው ይላል ስታወራ ይሉታል። አረ ዝም ብላችሁ ነው ምናምን ይላችኋል። ይሰጠናል አንድ ቀን ስለምለው ማለት ይሄን ሁሉ ይሞላልናል። እግዚአብሔር ታምር ይቀይራል ስለምላቸው ማለት ነው። እና እነሱ በቃ ግራ ተጋብተዋል። በተለይ ሴቷ ልጅ በጣም ነው እንትን የምትለው ወታ ታለቅሳለች ምናምን። የሆነ ሲጋራ ማንጭልኝ ምናምን ስላት እኔ ያላመጣም ትለኛለች። ትምህርት ስለምትማር እሷ ጎጅ ነው ምናምን ብላ አይደል እንትን የምትለው። ግን እናታችን ለምንድን ነው የምታጨሰው እንደዚህ ላይ ለምንድን ነው የሚጮሁባት? የሆነ ነገር ብትሆንስ ምናምን ትልና እንደገና ደግሞ እሱ ከላይ ተነስቶ እናንተ ልጆች ምናምን ብሎ ስለሚፎክርባቸው ማለት ነው ወይኔ ገለን ይሆን እንዴ ምናምን እያሉ ውስጣቸው ያስባል። ገብቷል። ይፈሩታልም። እንደገና ነው የሚሉትንም እንትን ይላሉ። ከዛ በቃ ሁሉም አለቀ። በቃ ያቺ ማሽን አራት እንትን ስትቀረኝ 400 ብር ናት እጅ ላይ ያለችው ማለት ነው። በላይሽ ላይ ሲቀይርሽና ሲጮህ አንቺ ራስሽን አታውቂም ማለት ነው? 50 እኮ ነው ይናገራል። ሲናገር እኮ ትሰማዋለህ። እንትን አትለው ምን እንደሚናገር ታውቃለህ እኮ። ሙሉ ለሙሉ እንትን አይልም። ግን እነሱ ይፈራሉ። ገብቷል። ያው ሁሉ ገንዘብ አልቋል። ቤታችን ሽጠን ጨርሰናል። ያው የሞት ልጅ ነው ማሳድገው እና ያ ሁሉ ሲሆን እንዴት ነው በረንዳ ነው የሚጠብቃቸው። ሌላ ሁሉም ሸሽቶኛል። ሲጀመርም ያው ታመልካለችም ስለሚሉም ጎረቤትም ምንም ከኔ ይርቃሉ። ገብቷል።
አንዳንድ እዛ ተከራይ የነበሩትም ስጮህ ምናምን ስለሚሰሙ አቤት እሷ እኮ ታመልካለች አትጅ ስገባ ጧት ቤተክርስቲያን ትሄዳለች ቁጭ ብላ ደግሞ አሁን ከሳት ታመልካለች ይላሉ የሰፈር ጎረምሶች ማለት ነው። እኔ ምንም አይመስለኝም ወይ ስላልገባችሁ ነው ምናምንና ዝም ብዬ ገባለሁ ወደ ግቢ ማለት ነው። ይወጣሉ ይገባሉ ይሄዳሉ እና በዛ መሃል ላይ ደግሞ አከራይ ሰውዬ ገንዘብ አቋረጥኩበት ብር የለኝም። ያንን የሚከራየውን ብር ራሴ ልጆችን ማሳደግ ጀመርኩበት የክላሱን እየተቀበልኩ ማለት ነው። ከዛ ግቢ ውጭ አለኝ እንዴት አድርጌ ነው የምወጣለው? ግን እሱም ያመልክ ስለነበር አውቃለሁ። ቤታቸው ስጠይቅ በኋላ ቤተሰቦቻቸው ያመልካሉ። ቤታቸው ሌላ ግቢ ከኔ ትንሽ ራቅ ብሎ ነው እና ያመልካሉ። በዚሁ አምልኮ ውስጥ ናቸው እነሱም ያለ እንደማመልክም ያውቃል። ለምኙ በደንብ አንቺ ምናምን ይለኛል ይመጣና ማለት ነው። ችግር የለበትም በማምለኬ እንትን አይልም። ግን ገንዘብ ስላቋረጥኩበት ኦሬዲ 7 ወር ነው ምናምን ሆነ ካቋረጥኩበት ማለት ነው። ታገዘ በዛ መሃል ላይ ማለት ነው። ዝም ብሎ እስቲ ቆይ ነገ ይስተካከልላት ከዛ ይስተካከልላት እያለ ዝም ብሎ በቃ ይደውላል። አላገኘውም ብር ምናምን እለዋለሁ። ከዛ ያቺ 400 ብር ያውቃው ሁሉ ተሽጦ 400 ብር ተቀመብርሃን አልኳት ኪዳነ ምሕረት አልኳት። እሺ አሁን እነዚህ የሞት ልጆች አስፓልት ላይ ተወጫቸው ነው እንግዲህ ያልኳት። እሺ ቆይ ምንድነው ማድረግ የምችለው? 400 ብር ቀረችኝ የእንጀራ ምናምን የገዛው ነው ማበላቸው እና ልታወጫቸው እንደፈለግሽ። እኔ ግን መብርሃን ለልጆች የሚበሉት ከሰጠሽልኝ እስከ 9 ሰዓት ልጾም። አብይ ጾም ነው ብያለሁ። እስከ 6 ሰዓት ስለምጾም እስከ 9 ሰዓት ልጾም። የሚበሉት ግን ለልጆቼ ልሰጭልኝ አልኳትና ስለተሰየ ገባው። የኪዳነ ምሕረት ዕለት ማታ 9 ሰዓት ላይ 10 ሰዓት ይሆናል ቡና አፍልቼ ሻማ አፍልቼ ቁጭ ብዬ ሰው ይጠራሽ ተባልኩኝና ወጣሁ ወደ ውጭ። ስወጣ ያው ቤቱን ያነጋገረኝ እሱ የራሱ ሌላ ታሪክ አለው። የቤት ጉዳይ ደግሞ 9,000 ብር ይዞልኝ መጣ። የዛው የኪዳነ ምሕረት ለሱ ወጣ እሱ ነው ነይ ኮሮና ስለሆነ ልጆችሽ እንዳይራሙ እንግዲህ ስለተሰጋለው ብያለሁ። ለልጆች የሚበሉት ስጭልኝ ብያለሁ አላልኩ? ከዛ 9,000 ብር አመጣን። አንቺ ኮሮና ስለሆነ ልጆችሽ እንዳይራቡብሽ ብሎ 9,000 ብር አምጥቶ ሰጠኝ። ኪዳነ ምሕረት እግዚአብሔር ይመስገን ስለቴን ሰማሽኝ አይደል እንዴ ብዬ 300 ብር ወስጄ ለሷ አስራት አስቀመጥኩኝና ይሄው ደሞ ዲያብሎስን ማመልከው አስራት ይላል እሱም ይቀመጣል አስራት ለብቻ መጣው ገዛዛሁኝና በቃ ከዛ በርበሬያችን ሁሉን ነገር ገዛዛና ጤፋችን ያኔ ብዙ ነበር እንዳሁኑ ሳይሆን ማለት ነው ብዙ ነበር ገዛዛና አስቤዛችን ገዛዛና ቁጭ አልኩኝ። ከዛ እግዚአብሔርን ስለምን አሁን ሰውየው ገብቷል እንግዲህ አሁን ዲያብሎስ እንደሚናገረው ላይ አሁንም እንደሚናገረው ቤቱን የወሰዱት ያው በመተት ነው። ስሙ ግን አልተዘዋወረላቸው ነበር። በመተት ነው ቤቱን የወሰዱት ማለት ነው። አሁን ላይ ነው የምነግርህ። እሱ ላይ እየጮህ እንደሚናገረው በጸበል ምናምን ሲጮህ ማለት ነው። ከዛ ልጆችሽ እንዳይርቦሽ ነው ብሎ ያንን ብር አምጥቶ ሰጠኛል። መጨረሻ ላይ ብር ጨምርልኝ በቃ 500 ሺህ ብር ነው የተሸጣል አልኩም በንግግር ግን ስሙ ዞረለት። ከዛ ስንት ልጨምርልሽ አለኝ። በቃ 300 ሺህ ብር ጨምርልኝ አልኩት። እሺ አለኝና 300 ሺህ ብር ግን ወንዱ ልጄ እድሜው ደርሶ ስለነበረ እሱ ይፈርምልኝ በቃ ሽጠንላችኋል ብላችኋል ብለን ሂደን ውልና ማድረጃ ተዋዋልንና 300 ሺህ ብር ጨመረልኝ። 300 ሺህ ብር ሲጨምርልኝ 250 ሺህ ብሩን በአካውንት ያስገባልኝ 50 ሺህ ብር ራሱ ላይ እዛው ላይ ያስቀመጠው። ከዛ በኋላ 100 ሺህ ብር እቃዬን ገዛው እንደገና። እግዚአብሔር ይመስገን አልኩኝ። ያው እግዚአብሔርንም እሱ ነው የሰጠኝም አልኩኝ። ያው አብሬ ቀላቀል አይደል እንትን እምላቸው። ከዛ በቃ ያው ማመልከውም ሰጠኝ ብዬ እንትን አልኩኝ በእኔ ሐሳብ ማለት ነው። 100 ሺህ ብር ይሆናል እቃ የገዛሁት። ሶፋዬን ገዛው ቁም ሳጥን ሁሉን ነገር እንደነበር አልኩኝና አሟላሁኝ ማለት ነው። ከዛ አሟላሁኝና እሱነን እንትን አልኩኝ። ያው ሌላውን በቃ ቃምኩበት አሁን ጫቱ ምን ቃምኩበት። ከዛ አለቀ ያ ብር። ከዛ በኋላ ያ ሰውዬ ቤት የተከራየሁበት ሰውዬ በቃ ከዚህ በኋላ መውጣት አለብሽ አለ። ዲያብሎስ ከላይ ስለይጮህ ከዚህ ቤት በፍጹም አትወጭም ይለኛል እሱ ሲሄድ ማለት ነው። በቃ ክርክር ገጠምነ። በቃ መብራት መጥቶ ቆረጠብኝ። 1 ሳምንት በጨለማ ምናምን ተቀመጥን። ከግቢ ዝም ብሎ ቆርጦት ሄደ።
አንድ ሳምንት በጨለማ ተቀመጥን። ከዛ ተመልሼ ደግሞ ቀጠልኩት። ተቀጠለ። ከዛ የሆነ ሰዓት መጣና ለካምሱ ሲቪል ለብሰው የሚመጡ እንትኖች ናቸው። የጥቅምት መድኃኔዓለም እንዳመቱ እንደነገ ሊሆን ጥቅምት መድኃኔዓለም ነው። ሲቪል ለብሰው መጡ። ፖሊሶች ናቸው። ከዛ መጡና ለጥያቄ ፈልገሽ ነው ዝም ብለሽና አንዱን ማቀው ልጅ አለ አብሮ ለዚህ ጋር ለጥያቄ ፈልገንሽ ነው ነይ ምናምን አሉኝና ወሰዱኝ። ሲሄድ ጣቢያ ነው እንግዲህ ትንሿ ልጆች አሉኝ። ባዶ ግቢ ነው ትቻቸው የወጣሁት። በቃ ነገ ወደ እንትን ትሄጃለሽ፣ ወደ ፍርድ ቤት ትሄጃለሽ። ከዚህ በኋላ እዚህ አትወጪም። ልጆችን እኮ ባዶ ቦታ ነው ትቼ የመጣሁት። ከባዶ ግቢ እኮ ነው ትቼ የመጣሁት። እንዴት ነው የማደርገው አልኳቸው። ምንም ማድረግ አንችልም። ጣቢያ ተቀመጥ። በእውነት ያኔ አላቅም ያለቀስኩትን ባል ነገር አልችልም። በቃ እነዚህ ልጆች ምንድነው ማረጋቸው ምናምን ብዬ አለቀስኩኝ። አለቅሳለሁ። በቃ እዛ የታሰሩ ጣቢያ ያለን በሯል። ኧረ ዝም በይ አንቺ ልጅ ምን ችግር አለው ምናምን ይሉኛል። ከዛ እንደዚህ በቃ ልጅ እንደወልኩለትና በሰው ስልክ አስደወልኩኝና እንደዚህ ጣቢያ ነኝ ያለሁት ምናምን አልኩት። ልጆቹን ትንሾቹን ያዛቸው ምናምን አልኩት። ከዛ እህቴ ሌላ ቦታ እዛው ጎረቤት ስለነበረች እሷን ነው ይበሏት ጥሯት አልኳቸው። እሷንን አስጠራውና ምግብ ምናምን ሰጠቻቸው። ከዛ በጣም ነው ልጆችን ትቼ ነው የመጣው። እነዛ አዛዦቹን ፖሊሶቹን ልጆችን ባዶ ግቢ ነው ትቼ የመጣው። የሞቱ ልጆች ናቸው ያሉኝ፣ ማንንም የላቸው ምናምን አልኩት። ምንም ማድረግ አንችልም፣ ጣቢያ ነው የምታድሪው፣ ነገ ፍርድ ቤት ስለምትሄጅ ጣቢያ ነው የምታድሪው አሉኝ። ለማንም አውርቼ አላውቅም። አሁን ሚዲያ ስለሆነ የምናገረው የመቤቴ ስራ ስለሆነ ማለት ነው። ከዛ አለቅሳለሁ። መጣ። ምግብ ምንም አልበላውም። ከዛ ሮብ ቀን ነው መጣና የሆነ ቀይ ፖሊስ ነው ምን ነሽ ነው አለኝ። የማታ ተረኛ እሱ ነው። 12 ሰዓት ምን ነሽ ነው አለኝ። እንደዚህ ብሎ እኔ እዚህ ደርሰሽ ትመለሻል ነው ያለኝ። ግን ከዚህ በኋላ አትሄጂም አለኝ። እኔ ደግሞ ልጆች ህፃን ልጆች ናቸው አለኝ። ግቢ ዘግቼባቸው ነው የመጣሁት ምናምን አልኩት። ጨነቀው፣ ግራ ግብት አለው። የዋሃት መስላለሽ እንደመቤታችን አንቺ ግን አሁን ብልክሽ ታምኛለሽ ትመጭልኛለሽ ጧት አለኝ። እንዴት አልኩት። ሂደሽ ቤትሽ አድረሽ መድኃኔዓለም እንዲሽ የልብሽን ነግረሽው ጧት ሌሊት እኛ ወደ ፍርድ ቤት እዚህ ስለምንልክ ከዛ ለመድኃኔዓለም እንዲሽ ያመት ነው ነግረሽው የልብሽን ነግረሽው እንድትመጭ። ግን ይልሽ በጧት ካልመጣሽልኝ እኔ ነኝ እስር ቤት የምገባው። ተረኛ ስለሆንኩ ያቺን ልጅ ተረክቦ ነው ወጣው ከቀኖቹ ማለት ነው። አንቺን ካልመጣሽልኝ እኔ ነኝ እስር ቤት የምገባው። ግን ልጆች እንዲ ነው ያልሽኝ እሺ እንዴት አድርጌ ያሳድርሻለሁ አለኝ። ችግር የለም እመጣላለሁ አልኩት። አደራሽ እምነት እንደማትበይ ዋህ እንደሆንሽ ታስታውቂያለሽ አደራሽን አለኝ። እሺ አልኩት። መሳፈሪያ ልስጥሽ ስለኝ አለይሻለሁ ብር አልኩት። ልጄ ገብቶ ያለቅሳል እና ቪዲዮ ስለነበረ ማለት ነው መጥቶ አይቶኝ ነው ሄደው ያለቅሳል ገብቶ ልክ ድንገት አንድ ሰዓት ላይ ቤት ገባው። ደነገጡ። እንዴት መጣሽ ምናምን አይ እንደዚህ ነው ጧት መለሳለሁ አልኳቸው። እሺ አልኩኝ። እዛ ጻድቅ ለመድኃኔዓለም ጋግር እንትና አኩቼ ጋግሬ በጧት ጋገርኩኝና ለሊት ወድቅ ብዬ መድኃኔዓለም ሄድኩ። ጸሎት መጻፍ ይዣለሁ። በቃ መድኃኔዓለም በጣም ያለቀስኩኝ ጸሎቴን አርጌ ወደ ፍርድ ቤት በዛው ሳልገባ እህቴን በቃ ያዣቸው። እኔ ወደ ፍርድ ቤት እንደሚወስዱ ወደ ያንኑ ቀን መመለስ ነው የመሰለኝ። ከዛ ወደ ፍርድ ቤት ሲሄድ ተጨንቋል። አርፍጀበት ትራንስፖርት አጥቼ ቀረችብኝ ብሎ ሌሎቹ መኪና ታዞላቸው ሌሎቹ እስረኞች ሂደዋል። እኔ ብቻ ነኝ ቀረው። ደነገጠ በጣም። ከዛ ድርስ ስል እየፈለገኝ በቃ እንትን በዛ ፀሐው ላይ ቁጭ ብላ ነው የምላቸው ምናምን እንትን እንዳትያለኝ እንዳትናገር ያለኝ እሺ አልኩት። ከዛ ሌላ መኪና ታዘዘልኝና ፍርድ ቤት ሄድን። ፍርድ ቤት ቀረብኩኝ። ስቀርብ ምንድነው በቃ ምናምን አሉኝ። እንደዚህ ነው። ለምንድነው ከዛ ቤት ማትወጪ ለምንድነው የቤት ኪራይ ማከፍሉ ምናምን? አይ ስለሌለኝ ነው ማልከፍለው ምናምን አልኳቸው። በቃ 15 ቀን ፍርድ ተፈርዶብሻል አሉ። ከዛ በኋላ ደግሞ ምርመራ ይታይልሻል። ስለዚህ ወደ እንትን ወረጃለሁ። ከባድ ነበር። የጸሎት መጽሐፍ ይዤ ነበር። ዳቢሎስን እያመለኩት እግዚአብሔርን መለመነው ስለነበረ ከዛ በቃ መድኃኔዓለም አልኩት። በለተ ቀን አልኩት እነዚህ ልጆች ምን ልታረጋቸው ነው? እንዴት ነው? በቃ ግራ ገባኝ። ሄድኩ። ሴት ናት እዛ የነበሩ። ኧረ በእናትሽ
እነሱ ታውቃለህ ወደ እስር ቤት ሰዎቹ ዋናዎቹ መተው በቃ እስር ቤት ትግባ ብለው ወደ ቤታቸው ተመልሰዋል። ያ የቤቱ ባለቤቶች ማለት ነው። ዳኛዋን ብለምናት እባክሽ አልኳት ምንም ማድረግ አልችልም 15 ቀን ተፈርዶብሻል ከዛ በኋላ ደግሞ እንግዲህ የሚታየውን ገና አይተን ነው አለችኝ። እሺ አልኩኝ። በቃ ወደ ፍርድ ቤት ስገባ ልነግር አልችልም ይሄ እጅና እጄ እንዲህ ተይዞ ነው በቃ እንዲህ አይነት ነገር አልገባም ምናምን ብዬ እሬላለሁ እንዲህና እንዲህ አድርገው ይዘው ነው የገባሁት። ስገባ ሴት አለች የወንድ እስር ቤት ለብቻ ነው የሴቶች ለብቻ ነው። እርጉዝ ሴት ናት አለችኝ። ኧረ በእናትሽ እኔ እንኳን እርጉዙኝ ነው እስቲ ሙስሊም ናት አላህ የሚያውቀውን ነገር እሱ የሚያደርገውን እስኪ ዝም በይ በቃ ሁሉም ተሰብስበው ወንዶቹ ምናምን አጽናኑኝ። በቃ እያለቀስኩ ቁጭ አልኩኝ። ከዛ በቃ የጾለት መጻፌን ምናምን ብር ምናምን ይዤ ነበር ትንሽና ልጅ ተጠራ አስጠራውት በጣም አለቀሰ ግራ ገባው። እንዴት ስላርግሻለ በቃ ለማንም እንዳትናገር አልኩት። ታስራለች ብለ ለማንም እንዳትናገር ዝም ብላችሁ እህቴ ስላለች እሷ ጋር እሷን ተንተበላችሁት አልኩት። ሄደ በቃ 15 ቀን ሙሉ በእውነት ነው የምነግርህ በቃ ለሊት ሰግዳለሁ መብራን ጠራለው በቃ ለሊት ተነስቼ ባዶ እንትን ሰግዳለሁ። ያ 15 ቀን እሱ ምግብ አንዳንድ ጊዜ ያመጣልኛል ያው ጾማለሁ ምግብ አንዳንድ ጊዜ ያመጣልኝ። ከዛ ልጆች የሚበሉ ስለለ 10,000 ብር ባንክ ነበረችኝ አናገርኳቸው ለፖሊሶቹ ማለት ነው። ልጆች የሚብሉት ቤት የለምና ባንክ እንዴት አድርጌ እጅ ላውጣላችሁ ችግር የለም ፖሊስ ይታዘዝልሻል አለኝ። በፖሊስ ሄድኩኝና ልጅ መጣ ብሩን አውጥቼ ለልጅ ሰጣሁት ምግብ እንዲገዙ ማለት ነው። ከዛ ለልጅ ብሩን ሰጣሁት ሄደ እየተመላለሰ እሱ ደግሞ ጭንቀቱ ገብቷል ያው እስር ቤት ይጋረፋሉ ምናምን ብሎ ስለሚያስብ አይዞሽ ቀጥይ ታሪክሽን አይዞሽ እና ሐሳብ የነበረው በቃ ይገርፋት ሆኖ ነው የሚለው ሲነግረኝ በኋላ ማለት ነው። ከዛ እንደምን ብለው ያው ለማንም አልተናገሩም 15 ቀን ሞላኝ። 15 ቀን ሲሞላኝ ወደ ፍርድ ቤት ድጋሚ ስቀርብ እነሱ ለካም በቃ ቤቱን እንትን ትበልልና ተልቃቀልና የሚል ከዳኞቹ ጋር ተነጋገሩ ማለት ነው። ጠበቃ የተቀጠረው ቤቱን ተልቃቀልና ከዛ በኋላ ደውን ከፈለግንም ካልፈለግንም ችግር የለውም አሉ። እሺ ብዬ በቃ ተፈች ዳኛዋ ገባው በቃ ቤቱን እንድትለቂ በዚህ በአንድ ቀን በሁለት ቀን ውስጥ ቤቱን እንድትለቂ እዳውን ካገኘሽ ትከፍያለሽ ካላገኘሽ ችግር የለውም ብለውሻል አለችኝ። ይሻልኩኝ ከዛ በኋላ በቃ ምን ላድርግ ብር የለኝም እንዴት መልቀቅ እንዳለብኝ ግራ ገባኝ። ከዛ ወዴታ እነዚህ ልጆች ወዴት ይዤ ልሂድ ብዬ ሰሚት የሆነ ዘመዶች አሉኝና ደወልኩላቸው። ቤት ወደ እናንተ አለ እንዴ ምናምን ብዬ ስደውልላቸው ነይና እንፈልግ እስቲ ምናምን አለኝ። ወደዚህ መንጣት ልጆቹ እንዴት አድርገሽ እዚህ ትመጫለሽ በቃ ችግር የለውም እኔ የሆነ ቦታ ማረፍ ነው የምፈልገው አሁን ምናምን አልኳቸው። ከዛ በኋላ እንደዛ እንዳልኩኝ መሀል ላይ ደግሞ የረሳውሉ ታሪክ አለ። እዛው ሳመልክውዬ መጥቼ ሮብ ትሄዳለህ ቅዳሜ ነው ወደ ቤት የምትመለሰው። ቅዳሜ ወደ ቤት ስመለስ ቤት ቡና አፍልቼ አሞኛል ለሊት ተኝቼ ዘንዶ መጣ። እነዚህ በተኛውበት የመቤቴን ስላድኑ እዚህ ጋር አድርጌ ነው ደረቴ ላይ በጣም ስለሚያስቸግረኝ ደረቴ ተራገነ ዘንዶ መጥታ አለ ለሊት በህልሜ ማለት መጣ በቃ እንደዚህ ንጥፍ አለ ነፍሴን ውጥት አድርጎ ወሰዳት። እሺ እንደዚህ ውጥት አድርጎ ስድ ሲያረጋት እኔ ማርያም ነው ያለችው ብቻ ድምጿን ነው እኔ ማርያም ብላ ዘንዶን ጣል አርገችው ወደታች። ከዛ የኔን ነፍስ ወደ ራሴ መልስ አረገቻት። ብንንስል በጣም ተቸግሬያለሁ ምናምን በቃ ደነገጥኩኝ። ከዛ ተመልሼ በስማን ብዬ ጾለት አርጌ ተመልሼ ተኛሁ። ልጅ አለችኝ ወዲያው ነው ቅዱስ ሚካኤል ጧት ቤተክርስቲያን ይጭ ወርቀን ነበር። በጧት ተነስተሽ ቅዱስ ሚካኤል ልጅ ነው ምልሽ በጧት ተነስተሽ አለችኝ። በህልሜ ነው እሺ አልኳት። ጧት በጣም አሞኛል ዳቢሎስ እንትን ብሎኛል። ከዛ ተነስቼ አዲሱ ሚካኤል ጧፍ ይዤ 3 ጊዜ ቤተክርስቲያን ያው ዳቢሎስ አይደለም ብዬ ስለማመን የሆነ እኔ መተት ተደርጎብኝ ምናምን ብዬ ነው ማስበውና ከዛ ቤተክርስቲያን አዲሱ ሚካኤል 3 ጊዜ ጧፍ ይዤ ዙሬ ባከየን ነገር አንሳልኝ ቅዱስ ሚካኤል ምናምን ብዬ ለምኜ ዙሬ እንትን ብዬ መጣሁ። ጾለት አርጌ መጣሁ።
ግን በህልሜ የሚገርም ድርሳነ ሚካኤል ግሽ ትለኛለች መቤቴ። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ሩፋኤል ያሉበት አለ አይደለ? እሱን ገዛው። የጾለት መጽሐፍ ግሽ ትለኛለች። ከዛ በቃ እንዲህ ዝም ብለ ጸልይ ምናምን ትለኛለች። በቃ ውዳሴ ማርያም አደርሳለሁ እንደዛው እያመለኩኝ ማለት ነው። ሰይፈ ስላሴ ዝም ብዬ ደግማለሁ እንደዛው ማለት እሷ ናት የምትመራኝ። ይሄን ሁሉ እንደዚህ አድርጊ ትለኛለች ዝም ብላ እዛው ነገር ውስጥ እንዳለው። ከዛ አንድ ጊዜ በህልሜ ተኝቼ ሌሊት ነው ወደ ሙታና ጋር እግዚአብሔር አይገባኝም ለመሰለ። አሁን አንዳንድ ጊዜ ሰው እግዚአብሔር ለጻርቃን ብቻ ይመስላቸዋል ሰው የሚገለጸው፣ ግን እሱ ለጻርቃን አይደለም ለኃጢአተኛ ነው የሚገለጸው። ምክንያቱም ሊያስተምረን ስለሚፈልግ ማለት ነው። አምላኬ ብዬ ስለማመልከው ዳቢሎስን ከላይ ይሄ ነጭ ልብስ እንደዚህ አድርጎ እንትን ያለበት አለ አይደለ? እንዲህ አድርጎ እንትን ያለው ጌታችን ኢየሱስ ክርስቶስ ከላይ ይወርዳል። ልጄ ልጄ ይለኛል። ሌላ አምላክ የለሽም፣ አምላክሽ እኔ ብቻ ነኝ፣ አምላክሽ እኔ ብቻ ነኝ ይለኛል። ከዛ እንዲቀና ብዬ ሳይው ተመልሶ ወደ ላይ ወደ ሰማይ ያርጋል። ብንንስል በህልሜ ነው። ምን ማለት ነው አይገባኝም። አሁን ላይ ያው ወደ ክርስትናው እምነት ስመጣ ነው የእግዚአብሔርን እንትን የሚያወኩት ማለት ነው። ከዛ በኋላ በቃ እንደዛ እንዳለው በቃ ሰሚት ቀይን አስጭኜ ቤቱን ለቅቄለት ወደ ሰሚት የርነ ልጆችን ይዤ ማለት ነው። ያው ሁሉ እንዳለ ያው ባለቤቴ ያው አይመጣምም በቃ በዛው እንትን ብለናል ማለት ነው። ከዛ ሰሚት ሄድኩኝ። ሰሚት 2 ክላስ ቤት ነው መኝታ ቤት እናንተ ነው እንዴት አድርጌ ላምልክ? ከዛ ደግሞ ሰው የተከራየበት ቤት ነው ያለውት ሙሉ ግቢ ነው። እንዴት አድርጌ ነው ማምለክ የምችለው መቤት ያልኳት? እንዴት አድርጌ ነው እዚህ ቡና እዛ መኝታ ቤት እዛው አልጋይና አድርጌ እዛው ማፍላት ጀመርኩኝ። አንቺ ይሄን ያህል ጊዜ ስትኖሪ የምታማክሪውም ሰው የለም? ንስሐ አባትም የለሽም? ለምሳሌ አሁን አስኮ አባት ይመጣሉ ቤት እንደማመልክ ያውቃሉ። እንዴት ያወቁ ገብቷል? ቡናውን እንደማፈላ ያውቃሉ። ማምለኬን ይወቁ አላውቅም። አንቺ ንስሐ ስትገቢ ይሄን አትናገሪ? ንስሐ መቼ አልገባውም እኮ ስለ ንስሐ ህይወትም አላውቅም። በኋላ ነው ልመጣለሁ ነው የንስሐ ህይወትም የለኝም። እሺ ግን ይመጣሉና አጋዕዝተ ዓለም ሥላሴ ይግቡበት ብለው ብቻ መርቀው ይወጣሉ። ድንገት ይመጣሉ አባቴ ማለት ነው። እዛው ፊት ለፊት ስለሆነ ቤተክርስቲያኑ ማታ ሰዓት ይመጡና አጋዕዝተ ዓለም ሥላሴ ይባርኩት ይሄን ቤት ብለው ብቻ ነው የሚሄዱት። ስለምንም ነገር ቡና እዛ ውስጥ እንደማፈላ እንዲህ በደንብ የማየም ሳሎን ነው እሳቸው የሚገቡ። እኔ በር ዘግቻለሁ እኮ ሰው ሲመጣብኝ ያንን ማመልክበትን ቤት ዘግቼ ነው የምወጣው። ከዚህ በፊትም ግን ምን መሰለ እሳቸውን ከመያዜ በፊት ልጅን ስወልድ ክርስትና ስነሳ እንትን ነፍስ አባት ነበሩን ከባለቤቴ ጋር አብረን ያዝናቸው ማለት ነው። እሳቸው ቤት ይመጣሉ። ከባለቤቴም ጋር እንደተለያዩ አወቁ ነገራቸው። እሱ በኋላ ማምለኬን ስላወቀ ማለት ነው ባለቤቴ። ግን እሳቸው መተው ለምንድን ነው እንደዚህ የምታረጊው ሲሉኝ በቃ እንዴ ይሄንም እኮ እግዚአብሔርን ነው የሚመለከው ምናምን አልኳቸው። እሳቸውንም ማለት ነው ሲመጡ ደስ አይለኝም በቃ እና እሳቸውም ጠበቃ አድርገው አልያዙኝም። በቃ አንቺ ልጅ ወደ ጸበል መሄድ አለብሽ ወይ በቃ ጥብቅ ያለ ነገር አለ አይደል? ጾለትም ማድረግ አልቻሉም። በቃ እኔም ማመልከውን አመልካለሁ እግዚአብሔርን ነው። ሌላ እኮ አሁን አላመለኩም። አሁን እግዚአብሔርን ነው ማመልከው። እነሱ የእግዚአብሔር ታዛዥ ናቸው ብዬ ነው ለሳቸው የምሰጣቸው መልስ የምሰጣቸው። ይመጣሉ ቤት አይተው ምናምን እስኪ ይሄው ሰንበትን ሁሉ እኮ አመልካለሁ ምናምን እላቸዋለሁ። እስኪ አንጩ ምን ያደርገኛል ቂጣው ብለው እንደውም ቂጣውን ሁሉ በልተው ምናምን ይሄዳሉ እሳቸው ማለት ነው። ከዛ መጨረሻ ላይ ከአቅማቸው በላይም ሲሆን በቃ ቀሩ ከቤትም መምጣት ማለት ነው። እሳቸው ከቤትም ቀሩ። ከዛ በኋላ ይሄኛው አባት ግን ዝም ብለው ይመጣሉ። አሁን ነሳ አባቴ ናቸው እሳቸው ይመጣሉ። ዝም ብለው አጋዕዝተ ዓለም ሥላሴ እንዴት ነው ማላሉኝ ምንም አይሉኝ። አጋዕዝተ ዓለም ሥላሴ ይባርኩት ይሄን ቤት ብለው ብቻ ነው የሚሄዱት። አይተው መለኩሴ ናቸው እንደዛ ብለው ነው የሚሄዱት። እኔም ገልጬም አልነገርኳቸውም። እሳቸውም ገልጸው እንዲ ነው ማላሉኝ። ከዛ በቃ ሰሚት ሄድኩ። አሁንም ሰሚት ደግሞ እንዴት አድርጌ ላምልክ የሚለውን ነገር ነው ቤቱ ስለማይመች ማለት ነው። ከዛ በኋላ ቁጭ ብዬ እዛ ማምለክ ጀመርኩኝ። ከዛ እመቤቴ ትመጣለች። እናቴ ተቃጠልኩ እኮ እላታለሁ። አይ ልጄ ትለኛለች። ተቃጠልሽ አይደል? አንድ ቀን ከዚህ ነገር አወጣሻለሁ ትለኛለች። ብቻ አንድ ቀን ከዚህ ነገር አወጣሻለሁ ትለኛለች። ከዛ መጨረሻ ላይ በቃ እንደዛው እያመለኩ ስቀጥል ቤተክርስቲያን መከታተል ጀመርኩኝ። መሄድ ጀመርኩ ቤተክርስቲያን። እየሄድኩ እንትን ስል የቅዱስ ሚካኤል የሥላሴ ቤተክርስቲያን እዛው ሰሚት ማጣየቅ የት ነው ይሄ ቤተክርስቲያን ይሄ ያለ እያል ጠየኳቸውና እዚህ ሥላሴ ያለልሽ እዚህ ሚካኤል በቃ የሁሉንም ቤተክርስቲያን የገብርኤል ሁሉን አሳዩኝ ማለት ነው። ከዛ የሥላሴ ቀን
ቅዳሴ አስቀድሼ ዛሬ 5 አመት በለው የገና ጾም ነበር። ቅዳሴ አስቀድሼ ቅዱስ ሚካኤል ቀን ደግሞ አሁንም ሂጄ ቅዱስ ሚካኤል ቅዳሴ መቅደስ ውስጥ ቆሜ እያስቀደስኩኝ ስገዱ እንደዚህ ብለህ ስሰግድ እኔ እንቅልፍ ነው የሚይዘኝ። እንቅልፍ ያዝ ሲያረገኝ አጋዕዝተ ዓለም ሥላሴ